ወንድዬም እንግዲህ እናቴን ምን አባሽ ነው ያደረግሻት? ለምንድን ነው እናቴን መርዝ ያበላሻት? ስለዚህ ለእናቴ ያቀድሽውን መርዝ አንቺ ትበያታለሽ እያለ እንዲህ በሚያስጨንቅ መንገድ ከጆሮዋ ላይ ሆኖ እየጮህባት ይገኛል። በጣም የምታሳዝንና የምትገርም ልጅ ሆናለች ዮዲት ጉዲት። እንግዲህ እንደምታዩት እንደዚህ ፍጥጥ ብሎ እናቴን ምን አባሽ ነው ያደረግሻት? ለምንድን ነው ከእናቴ ጋር እንደዚህ የምታደርጊው? ስለዚህ አንቺ መርዙን ትጠጫለሽ እያለ ያስጨንቃታል ማለት ነው። ዮዲትም እንግዲህ የኔ ውድ ባል፣ የኔ ቆንጆ፣ የኔ ፍቅር ለምንድን ነው የጠላኸኝ? ቆይ ምን አድርጌህ ነው? ምንስ በድዬህ ነው? እኔ እኮ ምንም አላደረኩም እያለች እንግዲህ ጥፋቷን በውሸት እየሸፈነች ትገኛለች ማለት ነው። በጣም የምታሳዝንና የምትገርም ልጅ ሆናለች። አሁን እንግዲህ ወደ ፖሊስም ልትሄድ ዝግጅቷን ጨርሳለች ማለት ነው። ፖሊሶቹም እንግዲህ ይሄን መረጃ ሰራተኛዋ ቀርጻ ወንድዬ አሳይታዋለች ማለት ነው። ወንድዬም ደግሞ እንግዲህ ከእናቴ ላይ የምታደርጊው ነገር አይበቃሽም ወይ? ከዚህ በፊት ይቅርታ አላደረግኩልሽም ወይ? እኔ ከዚህ በፊት ይቅርታ አድርጌልሻለሁ፣ እናቴም ደግሞ ይቅር ብላሽ ነበር። አሁን ደግሞ ልጅሽን በሆዴ ልጄን በሆድሽ ይዘሻል ብዬ ዝም ስላልኩሽ እናቴን ለመግደል የምታደርጊው ነገር እየተስማማኝ አይደለም። ስለዚህ በመረጃና በማስመረጃ ይዤሻለሁ። ስለዚህ አሁን ወደ ቂሊጦ ትገቢያለሽ እያላት ይገኛል። የኔ ውድ ለእኔ ብለህ ሳይሆን ለልጅ ስትል እባክህን የኔ ፍቅር የኔ ንጉስ እያለች እንግዲህ በሚያምር ቅላጿ አንገቷን ድፍት እያደረገች እንግዲህ ዮዲት ጉዲት ወደ ወንድዬ ሂዳለች ማለት ነው። ወንድዬም ደግሞ ፍቅሬ አትበኝ ወጭልኝ ከዚህ እኮ ነው ብለሽ ውዴ አትበይኝ፣ ፍቅርሽን ፈልጊ እዛው እኔ ጋር ምን አለሽ ብሎ እንግዲህ አምርሮባታል ማለት ነው። በጣም የምትገርም የምትደንቅ ሴት ናት። ይች ደግሞ ጭራሹኑ እናቱን ለመግደል እናቱን ከገደለች በኋላ እሱንም ደግሞ ገድላ ቤቱንም ንብረቱንም ለራሷ ለማድረግ የምትጣጣረ ሴት ነች ማለት ነው። እንግዲህ ከዚች ብዙ ልንማር ይገባል። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንዲሁም አዳዲስ ቪዲዮ እንዲለቀቅላችሁ የደወል ምልክቷን በመጫን ተቀላቀሉ ለማለት እወዳለሁ። እንግዲህ የእናቷ ግፍ የሚለው ድራማ በዚህ እየቀጠለ ሲሆን እንግዲህ ወንድዬም እንግዲህ ከእውነታው ደርሶበት በጣም በሚያመርና በሚያገበግብ ጉዳይ ተጸጽቶ እናቴ እያለ እንግዲህ ከእናቱ ፊት እንግዲህ እናቱን በይቅርታ እየተማጸነ በእኔ ጉዳይ ነው በእኔ ነገር ነው አይደል እናቴ እንደዚህ የሆንሽው፣ እባክሽ ይቅር በይኝ እናቴ፣ ከዚህ በኋላ ምን አባቷም አታደርግሽም፣ አስወጣታለሁ እያለ እንግዲህ ለእናቱም እንግዲህ ይቅርታ እያቀረበ ይገኛል። እንግዲህ ሁለቱም ሰራተኞችም ደግሞ እንግዲህ ዮዲት እንግዲህ በጣም ተሞላቀሽብን ነበር፣ በጣም ከኛ ላይ ያልሆነ ተገቢ ነገር እያደረግሽብን አስመረረሽን ነበረ እያሏት ይገኛሉ። እንግዲህ ክፋት ወደ ራስ ይመጣል። ክፋት እንግዲህ ዙሮ አይደለም ከታች ዝቅ ከብሎ ከሚታየው ሰራተኛ ይቅርና ከውሻ ጋርም ሊያጋድም ይችላል። ክፋት ነውና ማለት ነው። እንግዲህ ዮዲት በቅናት ግብግብ ባለች በሰው ገንዘብ እንደዚህ ቅናቷ ግብ አድርጓት እንግዲህ እናቱን ስታሰቃይ፣ አንቺ ወራዳዮች ሴትዮ፣ አንቺ ክብር የለሽ ሴትዮ፣ አንቺ ምን አባሽ ነው መቼ ነው የምትሞች እያለች እንግዲህ የክፋቷን ጥግ ከእናቷ ላይ ስትዘራ ኑራለች ማለት ነው። በሌላ በኩልም እንግዲህ ወንድሟም ደግሞ ሰራተኛዋን አፍቅሮ የኔ ፍቅር የኔ ውድ እያለ ነበረ። ወርቅዬ የኔ ቆንጆ እንግዲህ ያንቺ ውሻ ነው የምሆነው እያለ ነበረ። እንግዲህ አብረው ሲተባበሩ የነበሩት ሁሉም እንግዲህ ዮዲትን ክደዋታል ማለት ነው። ዮዲትም እንግዲህ እናቷን ሂዳ እናቴ ይቅር በይኝ ከዚህ ጉድ አውጭኝ ብላ እናቷን ሂዳ ስትጠይቃት ምን ነው ምን ሆንሽ ስትላት ለእናቱ መርዛ ብልቼ ልገላት ስል ሰራተኛዋ ቪዲዮ ቀርጻ አሳየችብኝ ትላታለች። እንቺ ጉድሽን አታውቂም ራስሽን አትጠብቂ ምን አባሽ ላድርግሽ ብላ እንግዲህ እናት በልጇ ይጨክናል፣ እናት በልጇ ላይ ትጨክናለች፣ ልጅ በእናቱ ላይ ይጨክናል በሚባለው መጽሐፍ ቅዱስ ተረት መንፈስ እነዚህ ይኸው አሳይተውናል ፊት ለፊት ማለት ነው። በጣም ይገርማል። ምክንያቱም ይቺ እናት እንግዲህ ከመጀመሪያውም ንብረቱ ያንቺ እንዲሆን እንደዚህ አድርጊ፣ ይቺ አሮጊት ከአንድ ነጠላ ውጪ ሌላ የማትለብስ ነጠላ እንኳን የማትቀይር ይቺ አሮጊት ንጽህና የሌላት ምናምን እያሉ እንግዲህ እናትና ልጅ የወንድዬን እናት በጣም እንግዲህ ሲያሰቃዩት ነበር ማለት ነው። እሷም እንግዲህ ምን አባሽ ታመጫለሽ? ልጅሽ በእኔ ፍቅር ጠብ ብሏል። አንቺ ከቤታችን ሆነሽ ነው እዚህ ጋር እኛ
የመቆዶኒያን ሰላም እየነሳሽን ያለ ካልሆነ ለምን መቆዶኒያ አትገቢም? መቆዶኒያ መግባት አለብሽ፣ እዛ ነው ላንቺ የሚሆንሽ እንጂ እያለች መቆዶኒያ ደግሞ ምንድነው ስትላት መቆዶኒያማ ማለት የአረጋኔዎች ረዳት ጠዋሪ የሌላቸው የነሱ ማረፊያ ነው። ስለዚህ አንቺ ደግሞ ያ ነው የሚሻልሽ፣ እዚህ ጋር ቁጭ ብለሽ ወንበር ከምታለፊ ለምን መቆዶኒያ አትገቢም? እያለች እንግዲህ መቆዶኒያ ለማስገባት ብዙ ስትጣጣር በነበረ ሰዓት ነው እንግዲህ ወንድዬ ሂጂ እናቴ መቆዶኒያ ግቢ እያለ ሚስቱ ጋር ተባብሮ እናቱን እንደዛ ሲያሰቃይ ነበረ እና እዛም በኋላ እናቴ ዮዲት በጣም ነው የምትወድሽ፣ ዮዲት በጣም ነው የምታከብርሽ፣ አንቺ ግን ለምንድን ነው እንደዚህ የምትወኝባት? እያለ እንግዲህ ሲያንገላታት የምትበላውን ምግብ እያነሳች እንትን ስትልባት ነበር። ሰራተኛዋ በየአይነት ስታቀርብላት ለዚች በየአይነት አይገባትም፣ ሽሮ ይበቃታል፣ አንዴ ከበላች ይበቃታል፣ የምን ቡና ማፍላት ነው? ቡና እንዳታፈይላት ይቺ ሴትዮ መቼ ነው የምትሞተው? እያለች እንግዲህ የወንድየን እናት ስታሰቃያት ነበር። ወይ እናት፣ ከአንቺ እናት ላይ እንዲደረግ የማትፈልጊውን ነገር ለምን ሰው እናት ላይ ታረጊያለሽ? እኔ ሳቀው ወይም ደግሞ ስሰማው አማት ለልጇ ሚስት ክፉና ሲባል ነበር የምሰማው። አሁን ግን የመጣው ድራማ ደግሞ የልጅ ሚስት ለእናት ክፉ ሆና አይ ይገርማልና። ለማንኛውም ግን መቆዶኒያ ለመግባት ስትል በተታገለች ቁጥር በአጋጣሚ እሱ ማን ነበር ስሙ ወንድዬ እናቱን ስትሰድብበት ሰማና ምን ነበር ያልሻት ብሎ እንግዲህ ከኋላዋ አስደንግጧታል ማለት ነው። ወንድዬ እኔ እኮ ለሱ አስቤ ነው፣ እኔ እኮ እናትህን በጣም ነው መወዳት የኔ ንጉስ፣ የኔ ፍቅር፣ እኔ እኮ እናትህን በጣም ነው መወዳት፣ ግን ከዚህ ከምትቀመጥ ከዛ ሂዳ ከጓደኞቿ ጋር ተቀላቅላ አብራ ብትቀመጥ ለሷም ጥሩ ይሆናል ብዬ ስላሰብኩ ነው እንጂ ወንድዬ እኔ ለክፋት አስቤው አይደለም ትለዋለች ማለት ነው። ከዛም በመጨረሻ ላይ እሱን ብድግ ያደርግና እንደዛ ይሻላል ብለሽ ነው ምናምን ብሎ በመጨረሻ ላይ ግን ሰራተኛ ወንድዬ እናትህን እኮ እያሰቃየችብህ ነው፣ መቼ ነው አንተ ግን የምትባንነው? ይሄውልህ እንደዚህ ነው የምታደርጋት አንተ ስትሄድ እያለች ከሶፋ ስታስወርዳት፣ ሰራሚክ ላይ ስታስቀምጣት፣ እህል ስታስለቅማት፣ በርበሬ ስታስለቅማት፣ ውጭ ላይ ስታስቀምጣት፣ የምትበላውን ምግብ ስታነሳባት፣ በጣም በቃ ስታሰቃያት ወንድዬ እናት ግን እሺ ልጄ እኔ እኮ ወድሻለሁ፣ ምን ሆነሽ ነው? የአንቺ ልጄ ሚስት ነሽ እያለች እንግዲህ በትህትናና በቀስታ እያናገረቻት ነበር ማለት ነው። እቺ ግን ክብር የማይወድላት የወዲት ጉዲት ግን በጣም በሚበዛና በሚቀፍ ሁኔታ እንኳን የወላን እናት ሰራተኞቹን ራሱ ከሰው ሳትቆጥር እንደዚህ እያሰቃየችና እያንገላታቻት ትገኛለች ማለት ነው። በጣም የሚገርምና የሚያሳዝን ታሪክ ነው ይሄ ነገር፣ ልብ ይነካል ሆነን ለመናገር። በመጨረሻም እንግዲህ የወንድዬ እናት ይቅር አትይኝም ወይ? ለምንድን ነው ይቅር የማትይኝ ብላ ስትጠይቃት እኔ እንኳን ይቅር እልሻለሁ፣ ግን ፖሊሶች ይቅር ይሉሻል ወይ? ላደረግሽው ነገር ይቅር ይሉሻል ብላ ስትጠይቃት እንዴ እንደዛማ አታደርጊም፣ ከሰሺ ነው እንዴ አሳልፈሽ ማለት ፖሊስ ጣቢያ አሰጭኝም ስትላት እኔ እንኳን ሰጥቼሻለሁ፣ ከዚህ በኋላ በቃይ፣ አንቺ ጥገኛ ነሽ፣ ይህ የእኔ ቤት ነው ስትል እንግዲህ የወዲትን ተናግራታለች ማለት ነው የወንድዬ እናት። ወንድዬም ደግሞ ወንድዬ እናትን አታሳርፍልኝም? እኔ እኮ አክብሬሽ ነው እንጂ አሳይሽ ነበረ ትላታለች ማለት ነው። ወንድዬም ደግሞ እስኪ ያሳያት ልይሽ፣ ምን አባሽ ሆነሽ ነው ምንድን ነው የምታወሪው ሲላተይ ወንድዬ ለምንድን ነው ዝም ትል? ሚስትህን እኮ እየተናገረቻት ነው፣ ፍቅረኛህን እኮ እየተናገረቻት ነው፣ አበጀሽ ደግጃ አደረገች ሲላት ከዛ መጨረሻ ላይ ወንድዬ እኔ እኮ ያንተ ልጅ በሆዴ ይዣለሁ፣ ያንቺ ልጅ የኔ ልጅ አይደለም፣ ከፈለግሽ አስወርጁ ውሃ ሆኖ ይቅር ይላታል ማለት ነው። ምን ስትለው አዎ ካንቺ የተወለደ ልጅ መቶም አገር ነው የሚበክለው፣ አገር ነው የሚያጠፋው እንጂ ምንም ጥቅም የለውም። ሰው ስለዚህ ይሄ ልጅ መውጣት አለበት፣ ምንም አያደርግልኝም፣ ካንቺ የተወለደው አልፈልግሽም፣ ቆርጦልኛል ብሎ እንግዲህ ቁርጧን ንክር አድርጓታል ማለት ነው። በዚህም የተነሳ እንግዲህ የወዲት በጣም ተደናግጣ በጣም እንግዲህ በምንድነው መፍትሄውን የማገኘው እንዴትስ ነው የማደርገው እያለች ተጨንቃ በጣም ትገኛለች ማለት ነው። የወዲት እንግዲህ ክፋቷ እንደቀጠለ ይገኛል። ወደ ፖሊስ ጣቢያም ሊወስዷት ንግግራቸውን ጨርሰዋል። በዛም በስተመጨረሻ እንግዲህ እኔ እኮ እርጉዝ ነኝ እያለች በእርግዝናውን ብታመካኝ በምኑ ብታመካኝ እንግዲህ ወንድዬ እንደውም በጣም ጨክኖባታል። ምክንያቱም እናቱ ላይ ያደረገችው አጸያፊና ቀፋፊ ነገር ነው። በጣም ያሳዝናል። በጣም ይገርማል። እንግዲህ ሰራተኞቹን በሌላ በኩል እንግዲህ
በጣም እንትን እያሏት ይገኛሉ። እሱንም ደግሞ እንግዲህ እየተቀጣተልን ያለውን ነገር እናደርገዋለን እንግዲህ አንቺ እኛ ስር ነሽ እያሉ እንግዲህ በጣም በሚሆንና በሚቀፍ ሁኔታ እያሳቀቋትና እያሸማቀቋት ይገኛሉ ማለት ነው። እሷም እንግዲህ ባደረገችው ነገር ሁሉ የውሸት ይቅርታ ብትጠይቃቸውም አንቺ ጥርስሽ ወልቆ ካልሆነ የምር ከልብሽ ለሰው ልጅ ይቅርታ አትጠይቂም የጎደለሽ ብሎናል እንጂ አንቺማ የምር ከልብሽ ይቅርታ የሚጠይቅ አንደበት የለሽም። አንቺ ይቅርታ ከጠየቅሽ የእውነትም እግዚአብሔር በአካል እንደወረደ ነው የምናቀው። አንቺ ደግሞ ይቅርታ የሚል አንደበት አለሽ እያሉ እንግዲህ እየተሳለቁባትና በጣም በሚገርም ሁኔታ እየተዳለቁባት ይገኛሉ። እነሱም እንግዲህ ቀን ሲጥል ከባድ ነው። ቀን ጥሎናልና እንግዲህ ቀን ጥሎሻልና ውዴ በሚገባ ሁኔታ አንቺም እንግዲህ እስር ቤትሽን ጨርሰሽ ወደ ቤትሽ ትመለሻለሽ። ወይም ደግሞ ግድያ ሙከራ ስለሆነ ምን ያህል ፍርድ እንደሚሰጥብሽ አናቅም። እንግዲህ እንጠብቃለን ምን ያህል ፍርድ እንደሚሰጥሽ ወይም ደግሞ እስከ መቼ ልትቆይ እንደምትችይ እንጠብቃለን ማለት ነው። በሌላ በኩል እንግዲህ ሰራተኞቹም አድማ ይዘውባታል። እናቷ ምን እንዳለች እናቷ ያስተማረቻት እንቅፋት እና ተንኮል በመጨረሻም እናቷ ደግሞ ምን እንዳለቻት እና ለምን አብሬሽ አልተባበርም እንዳለቻት እንዲሁም ደግሞ ወንድሟ ከዚህ በኋላ እኔ ካንቺ ጋር አይደለሁም ምን እንደምታደርጊ አላቅልሽም ብሎ ለምን እንደካዳትና ለምን አብሬሽ መሆን አልፈልግም እናቴ ያንቺ የኔን ምክር ሰምታለች ማለት ነው በሚል ሁኔታ እንግዲህ ቁርጧን አሳውቋታል ማለት ነው። ለምን እንደዛ እንዳሏትና ለምን አብረዋት መሆን እንዳልፈለጉ ደግሞ እየተከታተልኩ የማመጣላችሁ ይሆናል። ላይክ እና ሸር ሰብስክራይብ በማድረግ ቤተሰቡ